ዱባይ በጣም ብዙ ሰው ጋር ደውያለሁ። በጠዋት ይህን ችግር ስሰማ እኔ እዛ ሀገር የለሁም። ያብ ስራ ገና ዱባይ ከመጣ ወር አልሞላው እና ምን እንደሚያደርግ ራሱ አያውቀውም። ታሟል። ሌሊት ዱባይ ያልደወልኩበት ሰው ጋር የለም። ችግር ሲኖርባችሁ ማንም አይፈልጋችሁም። እብን ጉቺ ከላይፍ አስወጥቻት ይህንን ችግር ነግሪያት ምን ደረሰ፣ ልጅቷ ተገኘች፣ ሞተች ወይ ምናምን ብላ አልጠየቀችኝም። እንዲህ ምን አይነት ግን ጨካኞች ናቸው? ከላይፍ አስወጥቻት የቡጣ እህት ሞታለች ተብዬ በዚህ ቁጥር ቼክ አድርጊልኝ፣ ከላይፍ ስትወጣ ተገኘች ወይ ደህና ሆነች ወይ? የለም። እንዴ ለመቼ ነው ታዲያ? ምን እኔ አንድ ሰው ለንደን የሆነ ነገር ሆነ ስትሉኝ እኔ ተነስቼ ለእናንተ ካረዷችሁ ምንድን ነው ታዲያ የሰው መገናኘት? ምንድን ነው ታዲያ የሚጠቅመው? ሰው ማወቅ። ሰው ሞተ ተብሎ ተነግራችሁ ቂም የማይላችሁ በስመ አብ። እኔ ጭካኔ፣ የሰው ልጅ ጭካኔ ግን አይቻለሁ። በጣም ነው በጣም የምትገርሙት ማለት ነው። እሁድ እዛ አይቻልም አሉ። ይቻላል፣ እሁድ ክፍት ነው። ይኸው ሙና እግዚአብሔር በልጆች ያገኘው ተደሰት። ሙና እኔ ብዙ ነገር አድርጋ እንላለች፣ ግን እንደዚህ ቁም ነገረኛ እንደዚህ ህይወቷን ለሰው የምትሰጥ እህት እዛ ሀገር ስላገኘው እድሜና ጤና ይስጥሽ፣ በልጆችሽ አገኙ። እዛ እነ ቡጣ እንዳይሰሙ ከዚህ ጋር እንደዚህ ላለው እንዳለ አረብ ሀገር ስደውልላቸው የታባታቸው እንደሚያድሩ አላውቅም። አንዳቸው ስልክ አይመልሱም። ሙና እድሜና ጤና ይስጥሽ እግዚአብሔርን። የሰው ጥግ እንዴት ካልገዋ ብንን ብላ ተነስታ ስተሽከርክራ ሄዳ አላስገባም ያሉትን ስንት ሰው ልከን ሬሷ መሞቷን እንኳን እነ ቡጣ ቢሰሙ መታመሟን የሆነ ሰው ነገራቸው። እውነት እንኳን ልጅቷን መሞቷን ማን ይንገረን? ሙና ሄዳ ስንት ብር ከፍላ ገብታ እንዴት እንደሞተች ምን እንዳለች ገብታ ሙና ባትኖር ኖሮ በቃ ማንም ምንም አያደርገውም ነበረ። ነገ ይሏቸዋል ሰው ሞቷል ተብሎ ተነግሯቸው ነገ ሰኞ ሲከፈቱ ውሸታቸውን እኮ ይሰራል። እሁድ ይሰራል እዛ። እንዴት ሰው ከነነፍሱ ሰው ሞቷል ቁጥሯ በዚህ ቁጥር ደውዬ አይሰራም ሄልፕ አርጉኝ ሲባል እንዴት ሰው እንኳን የት ነው የምትኖረው ምን ብሎ አይፈልግም? ይህ ላይፍ የሚወራ ወሬ እኮ ነገም ተመልሰው እዛው ተቀምጠው ማውራት ይችላሉ። ጭካኔ እስመ አብ ወወልድ ወመንፈስ ቅዱስ። አውሽ እኔ እናንተ በተሰራችሁበት እኔ በተሰራው የአረብ ሀገር እኔ የአረብ ሀገር ልጆች እንዴት እንደሚያሳዝኑኝ። እኔ የሰፈሮቼ ልጆች አሉ ካዝኖቼ እዛ ይኖራሉ። እንዴት ምን እንደሚከፍሉ ስለማቅ ነው። እኔ ዱባይ 4 ጊዜ ተመላልሻለሁ፣ አውቀዋለሁ ላይፍን። እዛ ሀገር እንዴት ተንከራተው እንዴት እንደሚኖሩ። አንድ ቀን እንደ ወጣት ሳትዝናና አንድ ቀን የራሷን ህይወት ሳትኖር ለልጆቼ እንዳለች አንድ ቀን ህይወት ሳታካ አረብ ቤት ስትመላለስ ይኸው ህይወት ቀጥ አለ። አንድ ቀን እንኳን ሰው እንዳት 30 ደቂቃ አልቆዩም ፍሪጅ ውስጥ ሲያስቀምጧት ሬሷን። ከዛ ደግሞ ሰው ሲሞት ደንቅጣችሁ ሀሎ ለማለት ትመጣላችሁ። በህይወት ሳትጓደዱ ሰው ሲሞት ሰላም ለመባባል ሰዎች ብላክ ስላደረግኩት ያላያችሁ እንደደነገጣችሁ ስላላችሁ ነው። ግን አንድ ሀገር በስደት ላይ ስትኖሩ ሰውን ለመርዳት ላይፍ ላይ ለመታየት አይደለም ሰው መርዳት። በውስጥ ሰው ሲጠይቃችሁ በውስጥ ነው መመለስ። ለመታየት እንዲያደረገች ወይ እንዲታረጋለች ለመባል አይደለም የሰው ልጅ የሚያደርገው። ለእግዚአብሔር ለላይኛው ለዛ በጽኑ እንትናችሁ ሩህሩህነታችሁ መስራት ነው። ላይፍ ላይ እንዲያረገች ምን ሊያረግልኝ የሰው እንትን እግዚአብሔር ውስጥ መርምሮ የሚያውቅ እግዚአብሔር ልቦናን የሚያውቅ እግዚአብሔር እሱ
እሱ ነው ሲያመሰግናችሁ ጥሩ፣ ለሰው አይደለም። ስደት ኮንትራት አለም ነው ያለን፣ ኮንትራት አለም። ነገ ካጠገብ ሁላችንም ነገ እንዲኔ ስለፈልፍ ምላሴ ይያዛል። ከተያዝን ምንም ማድረግ አንችልም። ነገ እንሞታለን። ይሄ የምንኩራራበት አለም፣ የምንለፈልፍበት አለም ጠፊ ነው። ነገ እልም ብለን የምጠፋው። በህይወት እስካላችሁ ድረስ በህይወት እስካላችሁ ድረስ በምታምኑት ሃይማኖት ንስሐ ገብተ መኖር ነው። ነገ ልፍ ትላለ። እቺ ልጅ ትናንት ስታወራ ከኛ ጋር የነበረች ገስት ላይ ቁጭ ብላ ስታወራ የነበረች ዛሬ ሞተች ሲባል በጣም የሚያሳዝን ዘመን ላይ ነው ያለነው። ነገ እሷም ትሞትና ትቀበራለች፣ ሬሷ ይላካል፣ ከዛ ይረሳል፣ ወደ ሌላ ዓለም እንሄዳለን። ማታ ጊዜ ለጓደኛዋ መልእክት ልካ ሲነጋ ሞተች። ግጡም ሁሉ ዱባይ ስደውሉ አይደነግጡም። ሰው ሞተ አዳፕት አድርጓቸዋል መሰለኝ። ዱባይ ሰው ሁሉ ሞቶ አዳፕት አድርጓቸዋል መሰለኝ። ምንም አይመስላቸው። አይውሽ እንደዚህ አይነት ልብ በኖረኝ እንዴ። እኔ ምንም አላውቀው። አበሻ ሆስፒታል ውስጥ ታሟል ሰው የለውም ሲባል ደንግጠን ነው እኛ የምንሄደው። ሰው ረክሷል እንደዛ ዱባይ ሀገር የሚባል ነው። ሁሌ ሞተ ተብሎ ስለሚነገራችሁ ዱባይ የሰው ረክሷል እንዴ? ለጉቺ ከላይ አስወጥቻት ጉቺ የቡጣ እህት ሞተች ተብያለሁ። እንደው ጉቺ እየቅበሪኝ ይሄም ቁጥር ሞክሪልኝ። አሁን ስልኬና ያለው ደህና ነች ወይ ተገኞች ምን ላርግላችሁ? በእኔ ምን ላርግ አይባልም እንዴ? የዚህ ግንኙነት ምን ላይ ነው? ምን ጉድ ናችሁ እናንተ ዱባይ ሀገር የምትኖሩ የምትባሉ? ዱባይ ጉች እንትን ላይ ገስ ላይ ቁጭ ብሎ መለፍለፍ ይሄ ነው የእናንተ ቁም ነገር እንዴ? ግዴታ በቃ ፌመስ ሰው ለፌመስ መሯራጥ፣ ፌመስ እንደዚህ ሆነ እንትና ቤት እንደዚህ ሆነ በቃ ለመባባል አይደነግጡም? አይደነግጡም? በጣም ነው የገረመኝ እግዚአብሔርን። የቡጣ እህት ብዬ ነግሬያት መቼም ይሄንንም ጠጥቼ ነው አትልም። አልጠጣችም። በጠዋት ነው የነገርኳት። በጣም ነው የሚገርመው ግን መስማም። እኔ ሰው ታዘብኩኝ። እኔ ደግሞ በእንደዚህ አይነት ነገር በጣም ነው የሚደብረኝ ማለት ነው። በክፉ ቀን ያላገኘሁት ጓደኛ ምንም አባቱ ሊያደርግልኝ አይችልም ለእኔ። እንኳን ያብ ስራ አወኩ። እድሜና ጤና ይስጥህ ያብ ስራ። እኔ ከምን አይነት እንደተሰራ በምን ቀን አንድን እግዚአብሔር እንደሰጠኝ አዶ ነው። ያብ ስራ እግዚአብሔር ያንተን ደስታ ሳልሞት ያሳየኝ። የሰው ጥግ በምን አይነት እንደተሰራ እግዚአብሔርን ያብ ስራ የሰው ጥግ ከምባው አዝኖ አዲስ ነው የመጣው ዱባይ። ገና ወረቀቱን እንኳን አላስተካከለም። ግን በቃ አስመሳይ ህዝብን ያስጠላኝ። እኔ በቃ የማዳም ቅመም ናት። ዶንት ኬር። የሰው ልጅ ሁሉም ታወቅ ካልታወቅ ሁሉም የሰው ልጅ ነው። አንድ አይነት ነው። ግዴታ ፌመስ መሆን አለባት እንዴ ለልጅቷ ለመሯሯጥ? ጫወታ፣ ስካር፣ መጠጥ ይቀጥላል እኮ ነገ። እንዲህ መደንቅ አደነግጡም እንዴ? ኧረ እንኳንም አውቀው ሰው እኔ ተብዬ ለማላውቀው ሰው እኔ አልችልም። በእናንተ ቀለም በተሰራው አንብሊብብል ባርባራዬ። በዚህ አጋጣሚ እግዚአብሔርን ጀርመን ሁሌም አንድ ሰው አለ የምልሽ አንቺ ነሽ የኔ እናት።
እንደዛ ተጨንቄ ምን ሆንሽ ሳትይኝ አሁን አትደውይልኝ በእናትሽ። እኔ ተውኝ በእናታችሁ። ቁም ነገር ላይ ካላገኘሁሽ ምንም አትሰሪልኝም። ለእኔ እንዳትደውይልኝ። የቡጣት ብዬ ነግሪያት አሁን ትደውላለች። እናንተ ሄዳችሁ ነግራችኋት ነው? ንገሯት። እኔ አቋሜ አንድ ነው። ለችግር ቀን የማይሆን ጓደኛ ለእኔ ምንም አይሰራልኝም። ዱባይ ላይ አንድ ነገር ሰው ሆነ ብዬ ዱባይ ላይ አለኝም ብላት እኔ ሌሎቹ አላነሳ ሲሉኝ ከገዝት አስወጥቻት ለአንድ ጉዳይ ፈልጌ ብዬ ነገርኳት። ሞከረችው፣ አይሰራም። ከዛ እንደው ከገዝት ስትወጣ እንኳን የቡጣህት ምን ሆነች ሞተች አለች ብላ አትጠይቅም እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ ተውኝ ወደዛ። እኔ አስመስዬ መኖር አልችልም። እኔ አስመስዬ ኖሬም አላውቅም፣ ወደፊትም አልኖርም። ሰው አገኘው ሙና። እግዚአብሔር እድሜና ጤና ይስጥሽ። እረርታ ፊት ለፊት ልታይ ማትችል፣ እረርታ ፊት ለፊት እንኳን እዩኝ ማትል ዊልቸር ልካልን ስንትና ስንት ገንዘብ ልካ በሊቢያ ወንድሙ ለሞተበት ልጅ ረመዳን ሙሉ ወጪውን ችላ ያልተወራላት ያልተዘመረላት ስንት ነገር ሰርታ እንኳን እዩኝ ማትል ሙና እድሜና ጤና ይስጥሽ። በልጆችሽ አግኝ። የኔንም ባንዳበሽ መድኃኒዓለም እንባሽን ያብሰው። በጨነቀኝ ሰዓት ያገኘሁት አንቺን ነው። የአብስራን እግዚአብሔርን የአብስራ እድሜና ጤና ይስጥ እግዚአብሔርን። ትሙት አትሙት እንኳን ቼክ አድርጎ የሚነግረን ሰው ጨንቆን ምንም አይመስላቸውም ላይፋቸው። ሰው የቡጣህት እንደዚህ ሆናብኛለች ሲባል ላይፉን ዘግቶ እሱ ወጥቶ ሰው አያግዝም። ኧረ በስመ አብ። አይውሽ እኔ እንደናንተ አይነት ልብ በኖረኝ። እኔ እኮ ዱባይ ላይ በጣም ብዙ ሰው አውቃለሁ። የእውነት ስላልሞተኝ ስለመሰለኝ ነው፣ በህይወት የምናገኛት ስለመሰለኝ ነው የለመንኳቸው እንጂ እንዲህ እንደሞተች ማረጋግጥማ ማንንም አለ። ምንም ሞት እኮ የሚመልስ የለም። እንደው በህይወት ከደረሱላት ብዬ ነው። የሚደርስልኝ አይቼዋለሁ። ሁሉ ነገር ከሆነ በኋላ እኔ እንዲህ ብዬ ነበር እንዲ እዛ አስመሳዮች አጠገቤ እንዳደርሱ ሞልጬ አዋርጄ ነው የምለቃችሁ። ዱባይ እኔ እኮ ተሳፍሬ እሄዳለሁ፣ ግን ምኑንም አላውቀውም። ሚዲያ ላይ በወጣ እኮ ዱባይ ሀገር የሚኖር ሰው አመጣለሁ፣ ግን ገና አልሰማች ቡጣ ቤተሰብ አልሰማ። ቤተሰቦቿ እናቶቿ እንዴት ብዬ በውስጥ ስልክ አያነሱ፣ ያነሱት መልስ አይሰጡ። ዶን ኬር። ሰው ሞተ ተብሎ ተነግሮት የቡጣት ሞታብናለች ቼክ አድርጉልኝ ሲባል ሰው መፍትሄ ለማግኘት እንኳን ከሰማስ በኋላ እንደው ምን ተሆነ ተብሎ እንኳን አይደወልም። የሚዲያ ለማስመሰል እኔ አስመሳይ ሰው አይመቸኝም። ላይፍ ሚዲያ ላይ ሌላ ሰው ውስጥ ሌላ ሰው። እንዳትጠጉኝ። አሁንማ ደሜ ፈልቷል። ደማችሁን ነው የማፈላው። እንዳትጠጉኝ እናንተ። ለምግብ ለመዋጥ ነው እንዴ ሰው የምትፈልጉት? ምን አባታችሁ ታደርጉልኛላችሁ? እኔ እናታችሁ አፈርድሜ ትብላ። ያቢ ልታስቆመኝ ነው አይደል? አንዳንድ ቁጥር የምጽፈው የልቤን እናገራለሁ። አትገባትም። የልቤን አውርቼ ስጨርስ ነው ማስገባ። ምን ጉቺ እግዚአብሔር ምንም ኤክስፕላኔሽን የምታደርጊው ስለሌለ አትምጪ። ምን ልትይኝ ነው? ረሳሁት ልትይኝ ነው? እንደዛ ተጨንቄ ደውዬልሽ መልስ ሳትሰጪ አሁን ምን ልትይኝ ነው? ለእኔ ሮሚዬ አሁን የሰማነው ነገር አሁን እንደምንለው አይደለም። ይሄ ታማን የሞተችው መድኃኒቱ ጣን የሞተችው ምናምን አይደለም ሮሚ።
ምንድን ነው ያብዬ? ኧረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ይሄንን ትኩረት የምሰተነው ይሄው አሁን መታየት ያለበት ጉዳይ ነው እንጂ እንደዚህ አሁን እንደምንለው ታማ መድኃኒቱ ጣ ምንም የሌለባት ተመርምራ ዱባይ የገባች ልጅ በእንደዚህ ሞተች አይደለም። አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ ኬዙ ሌላ ነው። እንደዚህ ዱባይ ያላችሁ ጉቺንም አሁን ሮሚዬ በዚህ ነው አይደለም። ሰው የየራሱ እንትን አለው። አስገብተን ጉዳዩ ላይ ሁላችንም እጃችንን ከተመጫው ነው የሚጠበቅብን እንጂ በዚህ ሰዓት ከሌ ነው አይደለም። ደም የተጨማለቀ ሬሳ ቤት ሀገር ነው እናንተ የምታዩት ሬሳ ደም ተጨማልቆ መድኃኒቱ ጦሞተ የሚባለው ይሄንን ነው፣ ሌላ ነገር አይደለም። ሁላችንም ዱባይ ያለን እጅ ለእጅ ሌላም ዓለም ላይ ያላችሁ ሰዎች ፍትህ ነው የምንጠይቀው። ልጅቷ ታማ መድኃኒቱ ታክማ አይደለም፣ ሌላ ነገር አይደለም። ምንም አይነት ነገር ተመርምራ ነው ዱባይ የገባችው። ውጤቱ ሌላ ነው። ሮሚ አሁን መድኃኒዓለምን ሌላ ነው ውጤቱ። እኛ ያልነው ትናንትና ሌላ ነው። ዛሬ ደግሞ የሰማነው በጣም የሚያስደነግጥ ጉዳዩን የምትይዘው ወደ ዋና ፖሊስ ጣቢያ ሄዳ ነው ሮሚዬ። ሌላ አሁን በዚህ ሰዓት ላይ ይህ ነው አይደለም። ሁላችንም በአንድ ቾን ማጫወን ያለን ያቡ አንተ ስልክ አላነሳም ስትለኝ ጉቺን ከላይ ባሶጥቼ ጠየኳት። ስልኩን ሞክርልኝ ብዬ ዶን ኬር ሮሚዬ የላክሽውን ቁጥር እኮ ደወልኩኝ። ተይ ለወቀሳ እንትን አትበይ። ከዛ ለአንቺ ደወልኩልሽ ከወጣሽ በኋላ ደወልኩልሽ። ቦቲምሽን ግቢና ስንቴ እንደደወልኩልሽ ከመውቀስሽ በፊት ደወልሽው። ትላንት ግቢና ቦቲምሽን ግቢና እንደሌላ ጊዜ ዋትሳፕ ላይ እንደምታየው ሙና ጋር ተደዋወልን። ሙናን ጠይቂያት። በቃ እኔን ከመውቀስሽ በፊት ሙናን ጠይቂያት። ከሙና ጋር ተደዋወልን። ቃስሚያ ሆስፒታል ሄጄ ቼክ ላድርግ አለችኝ። ቼክ አድርጊና ሳውቂኝ ብያት ወደ አንቺ ደወልኩ። አታነሺም። ይህ ግቢና ቦቲምሽን እንደዚህ ቸኩለሽ አትውቀሽኝ። እኔ እንደዚህ እንትን አለ እኔ ፊት ለፊት ነው ውጭ እሺ። ትላንት እኔ ቦቲም ላይ ካልደወልኩልሽ ውቀሽኝ። ይው ቦቲምሽን ግቢና ቦቲም ላይ ግቢ። የትላንቱን ይው ሮሚዬ 2 3 ደወልኩ። አታነሺም። ከሙና ጋር ከተደዋወልን በኋላ ሙናን ጠይቂያት። ሙናን ከጉቺ ጋር አላወራችሁም ወይ ብለሽ ጠይቂያት። እንዴ ሮሚ ምን ሆነሽ ነው? ጋውሪ ከኔ ጋር ነው እንጂ እኔ ሙና ደወልኩልሽ። አታነሺም ሮሚዬ አታነሺም። ይኸውማ ግቢና ይኸው እኔ ላሳይሽ በራሴ ስልክ ይኸው 2 3 ደወልኩልሽ አታነሺልኝም። ከዛ ሙና ደወለችልኝ፣ አወራን። ቃስሚያ ሆስፒታል ሄጄ ቼክ ላድርግ ግን ማን ብዬ ነው የሚሄደው አለች። ዋትሳፕ ላይ ደግሞ የጻፍኩልሽን አንብቢ፣ የራሴን ደግሞ አንብቢ ምን እንደጻፍኩልሽ። ግቢና ዋትሳፕ ላይ እንዴ ሮሚታይ እኔ እንደዚህ ኬርለስ አይደለም። ዛሬ ገብቼ ቼክ አደረግኩ። እንደው ምን ብለሽ የሆነ ቦቲም ላይ ላሳይሽን ያዙሬ ቦቲሙን ትላንትናውኑ ደወልኩልሽ ሮሚ አታነሺም። 2 3 ደወልኩልሽ። ማንተኛውም እኮ ቁጭ ብዬ ነው ያደ ዋትሳፕ ላይ ደግሞ የጻፍኩልሽን ይው ግቢና ዋትሳፕ ላይ አሁን የጻፍኩልሽን ይ እኔ በዚህ ምክንያት ነው ግን ከሙና ጋር እየተደዋወልን ነው። ይህ ዋትሳፕ ላይ የጻፍኩልሽን እንደውም ለዳኒ ልነግረው ነበረ እንትን እንዳትል ሮሚ ደውለህ አስረዳት ብዬ ለኪኪም ጠርቼ ሂጂና ደዊና ለቡጣ ያለችበት ቦታ አዲስ አበባ ሂጂ፣ ኪኪ አዲስ አበባ ስለሆነች ቡጣን አግኛት እያልኳት ነበረ። ወይኔ ለእኔ አይደለም ቡጣ ጉጂ ለህሊናችሁ ነው የምታደርጉት። ለእኔ ኦፍኮርስ ሙናን ጠይቂያት አይደለም የምታደርጉት ለራሳችሁ። ሳራ ጋር በጣም ደወልኩ። ሳራም እሑድ አይሰራም እዛ ጋር ነገ ነው ማድረግ ኤምባሲ የምንችለው አለች። እዚህ ሀገር እሑድ አይሰሩም። ሙና እንዴት አደረገችው? ሳራ ያልቻለችው ሙና እንዴት አደረገች? አይደለም ሮሚዬ፣ እዚህ ሀገር ሲስተም የማታውቂው ነገር አለ። ፕሊስ ማለት ፊል አታድርጊ። እንደናንተ ሀገር አይደለም። የሚችል ሰው አለ፣ የማይችል ሰው አለ። ፕሊዝ አንዳንድ ሰዎች የሚችሉበት ምክንያት አላቸው፣ አንዳንድ ሰው ደግሞ አይችልም። እዛው ሰው አይደነግጥም እንደ እኛ ትሙት ትኑር እኮ ነው የጠፋ። ጉቺ ሄዶ አላስገባም አሉ። እስቲ አስቢ አንቺ። እኔ ትናንትና እኔ ገስት ላይ ማቃት ልጅ
የቡጣ እህት የአዲስ አበባ ልጅ ስንት መከራ ከኛ ጋር የምከፍል ልጅ እንዲሆነች ተብሎ ተደወለ። እዛ እኮ አይሰራም እኮ ሮሚ ፊት ለፊት አይደል የደወልኩትኝ ደዊ ብለሽ ስትሰጪ እኮ ስልኩ አይሰራም። ሌላ በዛ ስልክ ስንቴ እንደሞከርኩ ምን ሆነ ብለሽ ትጠይቅኛለሽ። ሙና ደወለችና ከሙና ጋር ወራን ሮሚ። ከዛ ወደ አንቺ ቦቲም ላይ ደወልኩኝ። ስደውል ሁለቴ አታነሽም። ከዛ ማታ ላይቭ ገብታለች አሉ። ሮሚ እያለቀሰች ነው አሉ። መጣው ጻፍኩልሽ፣ ኮመንት ጻፍኩኝ። አትመልሽም እያለቀሽ ነው። ገስት ላይ እንትን አሉ። መጥቼ ነበረ። ኧረ በስመ አብ። አሁን ደግሞ ያቡ ሌላ ነገር እንደዚህ ነው እያለ ነው። ጉቺ አሁን እኛ ማድረግ ያለብን አንድ ነገር ልንገራችሁ። እኔ ሳራን የዋ ስለሆንሽ እንዴት ጉቺ ጨከነች? ጉቺን እግዚአብሔርን ጠይቂያት፣ እንትናን ሙናን ጠይቂያት። በቃ ሮሚ እኔ ምንም ልልሽ አልችልም። ይኸውልሽ ሮሚ አሁን እኛ ይሄ እንዳልሽው ጉቺ እኛ እንዲህ ነው የምንለው ሳይሆን ሁላችንም ኤምባሲ ሄደን ኬዙን በኤምባሲ ብቻ መታየት የሚችል ኬዝ ነው። ይሄ አሁን ሚዲያ ላይ ተወርቶ የሚታለፍ ሳይሆን ልጅ በደም የተጨማለቀ አስክሬን የት ዓለም ላይ ነው ታሞ መድኃኒቱ ጦሞተ የሚባል አሁን የአስክሬን ምርመራው ወጥቶ ነው ያቡ። አዎ አሁን ይኸውልሽ ከአንድ ፖሊስ ጣቢያ ወደ ትልቁ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ይኸው እነ ሙናቋም ፖሊስ ጣቢያ ናቸው ያሉት። ስለዚህ ሳራን አንድ ሼር አድርጎላትና ሳራ መጣ ኤምባሲውን ያለውን ጉዳይ ከኤምባሲ ጋር ብቻ መጨረስ ነው። ይኸው ሙኒት መጣለች። ይኸው አስገቢያት። እሷ እኮ ነች እኮ ጉዳዩን የያዘችው። ሙና ነች እኮ ጉዳዩን